ቅዱሳን የጌታ ኢየሱስ ክርስቶስ ሰላም ለእናንተ ይሁን። በዚህም ቸርች ያላችሁ ቅዱሳን ወንድሞቼና እህቶቼ የጌታ ሰላም ከእናንተ ጋር ይሁን። አሜን። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። በዚህ መንፈስ እግዚአብሔር ይመስገን። በጌታ ቃል ሄዳለን። እግዚአብሔር ይመስገን። ሃሌሉያ። ኢየሱስ ክርስቶስ በሰማይ ጌታ ነው። አሜን። ኢየሱስ በምድር ላይ ጌታ ነው። አሜን። ኢየሱስ ክርስቶስ በዚህ ጉባኤ በዚህ ዌብሳይት ያላችሁ ሁሉ ላይ ጌታ ነው። አሜን። ኢየሱስ በቤተ ክርስቲያናችን ላይ ጌታ ነው። አሜን። ኢየሱስ በቅዱሳን ላይ ሁሉ ጌታ ነው። አሜን። ሃሌሉያ። አምላካችንን እስያሁን እናመሰግነዋለን። እግዚአብሔር ይመስገን። አሜን። ኢየሱስ ጌታ ነው። አሜን። እግዚአብሔር የተመሰገነ ይሁን። ሁሉን አነብና ከዛ በኋላ እንጸልያለን። እግዚአብሔር ይመስገን። ሁለት ቦታ ላይ አነባለሁ። በመጽሐፈ ኢያሱ ወልደ ነዌ ምዕራፍ 1 ከቁጥር 5 ያለውን ክፍል አነባለሁ። ከዛ በኋላ ደግሞ ማቴዎስ 17 አነባለሁ። ከዛ የመልእክት አርዕስት ደግሞ ትንቢተ ዳንኤል 2 ላይ ያለው እግዚአብሔር አምላክ እንዳስተማረን እንደገለጸልን ሆነ ደግሞ አንድ ላይ ሆነ ወንድሞቼና እህቶቼ እንማራለን። የእግዚአብሔር ስም የተባረከ ይሁን። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። በሕይወትህ ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆን እንዲሁ ከአንተ ጋር እሆናለሁ። አልጥልህም፣ አልተውህም። ለአባቶቻቸው ሰጣቸዋለሁ ብዬ የማልሁላቸውን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞህ፣ ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገው፣ በምትሄድበትም ሁሉ እንዲከናወንልህ ወደ ግራ ወደ ቀኝም አትበል። የዚህን መጽሐፍ ሕግ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀን በሌሊትም አስበው። የዚያን ጊዜ መንገድህ ይቃናልሃል፣ ይከናወንልሃል። በምትሄድበትም ሁሉ አምላክ እግዚአብሔር ከአንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝሁም። ኢየሱስ ክርስቶስ ጌታ ነው። ቃል ያለን ሰዎች ነን። እግዚአብሔር የተመሰገነ ይሁን። እሺ፣ ጌታ ይባረክ። እንደገና ደግሞ በማቴዎስ ምዕራፍ 16 ከቁጥር 13 ጀምሮ 20 ድረስ ያለው በጌታ በኢየሱስ ስም አነባለሁ። ኢየሱስም ወደ ፊልጵስዩስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱ ሰዎችን የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርምያስ ወይም ከነቢያቱ አንዱ ነው ይላሉ አለ። እርሱም እናንተስ እኔን ማን እንደሆኑ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለ፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም ምንም አያደርጓትም፣ አይችሏትም። የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ። በምድር የምታስረው በሰማይ የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማይ የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይነግሩ ደቀ መዛሙርቱን አዘዛቸው። እግዚአብሔር አምላክ የተመሰገነ ይሁን። አሜን። አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ቀን እጅግ አድርገን እናመሰግናለን። አሜን። ቅዱስ አባት ሆይ ያስተምራቸው ዘንድ ቅዱሱን መንፈስ ሰጣቸው እንደተባለ ከቅዱስ መንፈስህን ደግሞ ጌታ እንድታስተምረን በኢየሱስ ክርስቶስ ስም እንጸልያለን። አሜን። የቃል ብቻ ያበራል ተብሎ እንደተጻፈ ጌታ ሆይ ሕፃናትን ማስተዋይ ያደርጋል ተብሎ እንደተጻፈ ጌታ ሆይ እንድናስተውል ጌታ ሆይ ቃልን እንድትገልጽልና እንድታስተምረን በጌታ በኢየሱስ ክርስቶስ ስም ደግሜ እጸልያለሁ። አሜን። የዘላለም አምላክ እግዚአብሔር አንተ አስተምረን፣ አንተ ምከረን፣ አንተ ተናገረን። አንተ እንደፈቀድከው ጌታ ሆይ ጉባኤውን፣ ጊዜውን፣ መንፈሱን ሁሉ ለአንተ እናስረክብሃለን። ክብር ሁሉ በሰማይና በምድር ለአንተ ይሁን በኢየሱስ ክርስቶስ ሕያው ስም አሜን። ጌታ የተባረከ የተመሰገነ ይሁን። እግዚአብሔር መልካም ወገኖቼ። እሺ፣ ወደ እነዚህ ክፍሎች እመለሳለሁ። ግን አሁን የትንቢተ ዳንኤልን መጽሐፍ አነብና ጌታ ይመስገን እግዚአብሔር እንደገለጸልን ደግሞ እናገራለሁ ማለት ነው። ጌታ ይባረክ፣ ስሙ የተባረከ ይሁን። ነገሩን ሁሉ ታውቁታላችሁ፣ ግን እግዚአብሔር ግን ያስተምራል። የእግዚአብሔር ቃል ሕያው ነው። እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። በትንቢተ ዳንኤል ምዕራፍ 2 ላይ በጌታ በኢየሱስ ስም አነባዋለሁ። ናቡከደነፆርም በነገሰ በሁለተኛው ዓመት ናቡከደነፆር ሕልም አለመ፣ መንፈሱም ታወከ፣ እንቅልፍም ከእርሱ ራቀ።
ለንጉሱም ህልሙን እንዲነግሩት ንጉሱ የህልም ተርጓሚዎችና አስማተኞችን መተተኞችን ከለዳውያን ይጠሩ ዘንድ አዘዘ። እነርሱም ገብተው በንጉሱ ፊት ቆሙ። ንጉሱም ህልም አልሜአለሁ፣ ህልሙን ለማወቅ መንፈሴ ታውቋል አላቸው። ከለዳውያኑ ንጉሱ በሶርያ ቋንቋ ንጉሥ ሆይ 1000 ዓመት ንገስ፣ ለባሪያዎችም ህልምን ነገር እኛም ፍቺውን እናሳያለን ብለው ተናገሩት። ንጉሱም መለሰ፣ ከለዳውያኑ ነገሩ ከኔ ዘንድ ርቋል፣ ህልሙና ፍቺውን ባታስታውቁኝ ትቆረጣላችሁ። የሚገርም ቤቶቻችሁም የጎድፍ መጣ ይደረጋሉ። ህልሙና ፍቺውን ባታሳዩ ከኔ ዘንድ ስጦታና ዋጋ ብዙ ክብርም ትቀበላላችሁ። ስለዚህ ህልሙንና ፍቺውን አሳዩ አላቸው። ሁለተኛውን ጊዜ መልሰው ንጉሱ ለባሪያዎች ህልሙን ይናገር እኛም ፍቺውን እናሳያለን አሉት። ንጉሱም መልሶ ነገሩ ከኔ ዘንድ እንደራቀ ታውቃላችሁና ጊዜውን እንድታረዝሙ እኔ አውቃለሁ። ህልሙን ባታስታውቁኝ አንድ ፍርድ አለባችሁ። በቃ የንጉሱ ትእዛዝ የተቻለ ፍርድ ብቻ ነው የሚናገረው። የሚገርም ነገር ነው፣ በጣም የሚገርም እና ነገሩን ሁሉ ከማን ፈለገው? ከአስማተኞችና ትርጉም ከሚተረጉሙት። እግዚአብሔር ያሳየውን ነገር ከማን ፈለጉት? ከህልም ተርጓሚና ከአስማተኛ ከሟርተኞች ፈለገው ንጉሱ። በቃ የሚያውቀው እሱ ነው። እና ቀጥላለሁ። እግዚአብሔር ይመስገን መለስበታለሁ። የሚገርም ነገር ነው። ከዛ በኋላ ከለዳውያኑ በንጉሱ ፊት መልሰው የንጉሱ ነገር ያሳዩ ዘንድ የሚችል ሰው በምድር ላይ የለም። እውነታቸው ከነገስታቱ ታላቅና ኃይለኛ የሆነ እንደዚህ ያለ ነገር የህልም ትርጓሜና አስማተኛን ከለዳውያን አልጠየቀም። ንጉሱም የሚጠይቀው ነገር የቸገረ ነው። መኖሪያቸው ከሰው ጋር ካልሆነ ከአማልክት በቀር በንጉሱ ፊት የሚያሳየው ማንም የለም አሉ። ስለዚህም ንጉሱ ተበሳጨ፣ እጅግም ተቆጣ። የባቢሎንን ጠቢባን ሁሉ ያጠፋ ዘንድ አዘዘ። ትእዛዙን ወጣ። ጠቢባኑን ይገሉ ዘንድ ጀመሩ። ዳንኤልና ባልንጀሮቹን ይገሉ ዘንድ ፈለጓቸው። የዚያን ጊዜም ዳንኤልና የባቢሎንን ጠቢባን ይገሉ ዘንድ የወጣውን የንጉሱን የዘበኞችን አለቃ አርዮክን በፈሊጥና በማስተዋል ተናገረው። ለንጉሱም አለቃ ለአርዮክም መልሶ የንጉሥ ትእዛዝ ስለምን ቸኮለ አለው። አርዮክም ነገሩን ለዳንኤል አስታወቀው። ዳንኤልም ገብቶ ፍቺውን ለንጉሱ የሚያስታውቅበት ጊዜ ይሰጠው ዘንድ ንጉሱን ለመነ። የዚያን ጊዜም ዳንኤል ወደ ቤቱ ሄደ። ዳንኤልም ባልንጀሮቹ ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ምስጢር ምሕረትን ከሰማይ አምላክ ይለምኑ ዘንድ ነገሩን ለባልንጀሮቹ ለአናንያ፣ ለሚሳኤል፣ ለአዛርያ አስታወቃቸው። እንግዲህ እየረዘመብኝ እንዳይሄድ እየገለጥኩ ከዛ በኋላ ሄዳለሁ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ስም የተባረከ ይሁን። ይሄ ቃል ዛሬም ለእኛ ወንድሞቼ ለትምህርታችን ነው። እግዚአብሔር አምላክ የተመሰገነ ይሁን። ይሄ ንጉሥ 127 በሚድል ኢስት በጣም የነገስታት ንጉሥ ነው። የታወቀ ንጉሥ ነው። ታላቅ ንጉሥ ነው። ነገር ግን ለዚህ ነገስታት ንጉሥ 2 ዓመት ከነገሰ በኋላ ከኔ በኋላ ምንድን ነው የሚሆነው ብሎ በአልጋው ላይ እያሰረ እያለ እግዚአብሔር አምላክ ህልምን አሳየው። ያ ያሳየው ህልም ግን ከሱ ተወሰደ። ስለዚህ ይሄ ንጉሥ ምን ሆነ? ህልሙ ከሱ ተወሰደ፣ እንቅልፉም ከሱ ራቀ፣ ተቸገረ። ከዛ በኋላ የሚያውቀው ይህን ተርጓሚዎች፣ አስማተኞች፣ ሟርተኞች ነው በዛ አካባቢ ያሉትና በቤተ መንግስት ያሉት በሙሉ ጠቢባንን ጠራቸው ይላል። ህልም አልም ያለው ህልሙ ከኔ ግን ተወስዷል፣ መንፈሴም ታውቋል። ስለዚህ ይሄንን ነገር ንገሩኝ ብሎ ከነዚህ ሰው እንደፈለገ እንመለከታለን። የእግዚአብሔር ቃል እንደዛ ነው የሚያስረዳን ያለው። ከዛ በኋላ በጣም ቸገራቸው ወገኖች። ምክንያቱም የነገስታት ንጉሥ ነው፣ የጌቶች የነገስታት ንጉሥ ነው። ንጉሶች የሁሉም ነገስታቶች ንጉሥ ነው እና ይህንን ነገር ሲጠይቃቸው በሶርያ ቋንቋ መመላበት ብሎ ይናገረናል። ንጉሥ ሆይ 1000 ዓመት ንገስ፣ አንተ ህልሙን ንገረን፣ እኛም ደግሞ እናሳያለን፣ ፍቺውን እንነግርሃለን አሉት። ኖ ህልሙ ከኔ ርቋል። ይሄንን ህልም ይሄንን ፍቺ ባታሳየኝ ምን ትሆናላችሁ አለ? ትቆረጣላችሁ። በጣም አስቸጋሪ የሆነ ትእዛዝ ነው። ስለዚህ ይሄንን ነገር ቶሎ ብላችሁ ውለዱት ያላችሁ። ምክንያቱም አዋቂዎች በዚህ በአሁኑ ሰዓት ሳይንቲስቶች ይሻሉ፣ ትክክለኛ ሳይንቲስቶች አሉ፣ ከሌላ መናፍስት ጋር ደግሞ ተገናኝተው የሚሰሩ አሉ። ስለዚህ የሚያውቃቸው እሱ ነው። በዛ ቤተ መንግስት ይሄን ቁጣ ገባ ምናምን የምትነሱ ናቸው በሙሉ ሰብስቦ እኔ ያለምኩትን ህልም ይሄንን ህልም ንገሩ፣ ፍቺውን አሳውቁ። በቃ አንድ ነው ቋንቋው። ሁለተኛ ጊዜም ተናገራቸው።
ንጉሱ የጠየቀው ነገር ምናምን የቸገረ ነገር ነው። በዚህ ምድር ላይ ከሚኖር ሰው ይሄን ነገር ሊገልጽልን ሊያሳይ የሚችል የለም። ምናልባት ከአማልክት መካከል ካሉ እነሱ ሊያሳይ ይችላል። አይሆንም። ንጉሱ ደግሞ አይዶን ምን አይነት ይሄንን ነገር መግለጽ እንደምትችሉ እኔ አውቃለሁ ካነበባችሁ ክፍሉ ማለት ነው። ፍቺውን አሳዩ፣ አለበለዚያ አሁን ምን ትሆናላችሁ? ትቆረጣላችሁ። ከዛ በኋላ ሳይሰሙ ሲቀሩ ምን ማድረግ ጀመረ ይላል እግዚአብሔር ቃል። ጠቢባኖችን ምን አደረጋቸው? መግደል ጀመረ። ይገድላቸው ጀመረ። በዚህ ጊዜ ደግሞ የእግዚአብሔር ሰዎች ኢሳቅ፣ አብደናጎ፣ ዳንኤል የሚባሉ ደግሞ እግዚአብሔር ይመስገን በዛ ነበሩ። እነሱ እየተፈለጉ ሊገደሉ ይፈለጉ ነበር ይላል እግዚአብሔር ቃል። ከዛ በኋላ ዳንኤል ይህንን ነገር አስተዋለ፣ አየ። ወደ አርዮክ የተባለው ወደ ዘበኛ አለቃ የተባለው በፈሊጥና በማስተዋል ለዘበኛው አለቃ ተናገረው። ወደ ንጉሱ ገብቶ ጊዜ እንዲሰጠው ይሄ ጌታ ያኛውን እንዲህ ጊዜ እንዲሰጠው በማስተዋልና በፈሊጥ ተናገረው። ወደ ንጉሱ ገብቶ እንዲጠይቅለት ማለት ነው። ከዛ በኋላ ምክንያቱም አለበለዚያ ይሄንን ነገር እነ ዳንኤልንም እነዚህ እግዚአብሔርም ሰዎችም ሊገደሉ አስቸጋሪ ነገር ወደ ንጉሱ የመጣ አስቸጋሪ የሆነ ነገር እና እግዚአብሔር አምላክ የተመሰገነ ነው። ከዛ በኋላ እነዚህ ሶስቱ ባልንጀሮቹና ዳንኤል ያደረጉት ነገር ቢኖር ይህ ነገር ሲመጣ ማለት ነው እግዚአብሔር ይመስገን በእግዚአብሔር ፊት ሆነው ምህረትን ከሰማይ አምላክ ለመኑ ይላል። የእግዚአብሔር ስም የተባረከ ይሁን። ምህረትን ከሰማይ አምላክ ትክክለኛ ወደ እስራኤል አምላክ ወደሚሰማውና ወደሚያየው በኪሩቤል ላይ ወደ ተቀመጠው ጌታ ሁሉን የሚችልና ወደሚቆጣጠረው ምህረትን ወደ ሰማይ አምላክ ወደ ማን እንደምንጸልይ ካወቅን ጸሎታችን እንደሚመለስ እርግጠኛ ነን። አሜን። እግዚአብሔር ይሰማል። አሜን። ያ ወደ ትክክለኛው ጌታ በስሙ በምንጸልይበት ጊዜ እግዚአብሔር አምላክ ይሰማል። አሜን። እንደ ሰው አይደለም። ምህረትን ከሰማይ አምላክ መለመን ሲጀምሩ በዚያ ሌሊት በራእይ ለዳንኤል ተገለጠለት ነገሩ፣ ሚስጥሩ ተገለጠለት። ኢየሱስ ክርስቶስ ጌታ ነው። በዚያ ሌሊት ይላል እግዚአብሔር ይመስገን ለዳንኤል በራእይ በሕልም ተገለጠለት። አሜን አሜን። በጣም ቁልፍ ነገር ነው ወንድሞች። ነገሮች ሲገለጡ እንዴት ያምራል! ነገር ሲገለጥልህ ለመርዶክዮስም እኮ እግዚአብሔር ይመስገን ካየነው እነዛ ሁለቱ ሰዎች ንጉሱን ሊገሉት ሲሉ ነገሩ ለመርዶክዮስ ሆነ ተገለጠለት። በቃ ሲያንሾካቸው ሊገሉት እንዳሰቡ ሊያጠፉት እንዳሰቡ ብዙ ሰዎች እኮ በሚስጥር እኮ ይገደላሉ። ግን መርዶክዮስ ግን ሩቅ ሆነው የሚያደርጉት ሲያንሾካሽኩ አያቸውና ሊገሉ እንዳሰቡ ሲያውቅ ያንን ነገር ለንጉስ አሐሽዌሮስ በመርዶክዮስ ስም አስቀመጠ። በጣም ትልቅ ቁልፍ ነገር ለመርዶክዮስ ያ ነገር ሲገለጥ ሲመረመር በትክክል እነዛ ሁለቱ ሰዎች እግዚአብሔር ይመስገን ንጉሱን ሊያጠፉና ሊገሉት እንደፈለገ ታወቀ። እውነት ሆኖ ግን ተገኘ። ስለዚህ ለዳንኤል ማን የሆነ ነገር ምንድን ነው? በራእይ በሌሊት ህልሙ እግዚአብሔር ይመስገን በሌሊት ሚስጥሩ ተገለጠለት። በጣም ደስ ይላል። በቃ እና ዳንኤል በጣም ደስ አለው። እግዚአብሔር አምላክ ይመስገን። ልትገደል ነው ተብለህ ልጠፋ ነው ተብለህ እግዚአብሔር ይመስገን እግዚአብሔር መልስ ይዞ ሲመጣ እግዚአብሔር የጸሎትን ልመና በእጅ ሲያስይዝ ሲያስጨብጥ የፈለከውን ነገር የለመንከውን ነገር ወደ አንተ ሲመጣ ደስ የሚያሰኝ ነገር አለ ወገኖች። ከዚህ ደስ የሚያሰኝ ነገር አለ ወገኖች። የለም እንዳለታለ ኃይልና ጥበብ የእርሱ ነው። የእግዚአብሔር ስም ከዘላለም እስከ ዘላለም የተባረከ ይሁን። ዘመናትን እርሱ ይለውጣል። ነገስታትን ያፈርሳል፣ ነገስታትን ይለውጣል፣ ዘመናትንና ጊዜያትን ይለውጣል። በጨለማ ያለውን ነገር ይገልጣል፣ የተሰወረውና የጠለቀውን ነገር ያውቃል። ጥበብና ኃይል የእርሱ ነው እያለ ስለዚህ አንተ አምላኬ ይሄንን ምስጢር አስታውቀህልኛልና እኔ ደግሞ እገዛልሃለሁ አመሰግንህማለሁ ብሎ ጌታውን ባረከ። ምስጢር ለእኛ ተገልጾልናል ወንድሞች። አሜን አሜን። በእውነት ተገልጾልናል። መሲሁን አግኝተናል፣ ክርስቶስን አግኝተናል።
ኢየሱስን አግኝተነዋል። እነ ጴጥሮስ እኮ ደስ ያላቸው በኦሪት በነቢያት የተነገረውን ኢየሱስን አገኘነው፣ ስለሱ የተባለውን መሲሁን አገኘነው። ያቺ የሰማርያም ሴት ኢየሱስን አገኘችው፣ ደስ አላት። እነ ናትናኤል አገኙት፣ ደስ አላቸው። ምክንያቱም እኔ የህይወት ውሃ ምንጭ ነኝ፣ እኔ የህይወት እንጀራ ነኝ፣ 5000 የመገበ ጌታ፣ እኔ እውነት መንገድ ህይወት ነኝ ያለውን ጌታ ይሄንን ክርስቶስ አገኙት። እኛም አገኘነው። እግዚአብሔር አሜን። ምስጢር ለእኛም ተገልጧል። አሜን። ዛስዋ ዛሬ እዚህ ያለነው እናንተ ወንድሞቼ በክርስቶስ ወንድማማቾች ሆነን ለዘላለም የማይፈርስ መንግስት የሰጠን ጌታ ስሙ የተባረከ ይሁን። አሜን። ምስጢርን ገልጾልናል ጌታ። በቃ አንዳንድ ሰባኪዎች በቃ ኳየር አቆመን በምክንያቱም አለ ምክንያቱም እየፈለግን ብናውራቸው እግዚአብሔር ያደረገልን መዳናችን ራስ ከመዳናችን በላይ ነው። ወንድሞቼ የለም ከመዳን በላይ አለ የለም። ከታምራት ሁሉ በላይ አንድ ሰባኪ ብሎ ሲናገር ሰማሁ። በጤና ተጠብቀህ መውጣትና መግባት እውነት ተአምር ነው። መዳናችንም ትልቅ ነው። ጌታ አንድ ነገር ፈልገን ሲፈውሰን ክብር ለእግዚአብሔር እንዘላለን፣ እናደርገዋለን። ይሄን ጌታ ግን እግዚአብሔር ይመስገን እዚህ ቦታ ላይ ያየነው ነገር ከሰማይ አምላክ ምሕረትን ልክ አሁን እየጠየቀን እንዳለ ነው ማለት ነው። እግዚአብሔር እኮ ጸሎታችንን ሰምቷል። አሜን። ድምጻችንን ሰምቷል። ጩኸታችንን ሰምቷል። ልክ እንደ ሰው አይደለም። እግዚአብሔር ግን ጸሎታችንን ሰምቷል። እግዚአብሔር ሰዓቱ ሲደርስ ብዙ ነገር ያደርጋል እና የጌታ ስም የተባረከ ይሁን። እና ምስጢርን ሲጠይቅ እግዚአብሔር ደግሞ በሌሊት በራእይ ተገለጠለት። እግዚአብሔር አምላክ የተመሰገነ ይሁን። ህልሙን ማሳየው እግዚአብሔር ይመስገን። ከዛ በኋላ ወደ ዘበኞቹ አለቃ ገባና ጠቢባንን መግደል አቁም አለ። ተወራረደ። ጌታ ስም የተባረከ ይሁን። ደስ አይልም? ጠቢባንን ንጉሱ የነገስታት ንጉስ መግደል ያቁም፣ እኔ ህልሙን ፍቺውን አሳየዋለሁ። እግዚአብሔር ይመስገን። ጌታ ለምን ዳንኤልን ስታነቡት ብዙዎቻችሁ ሲሰብኩ እዚህ ተከዛብቷል። ጌታ ይባርካችሁ። መልካም መንፈስ ነበረው ይሄ ዳንኤል። አሜን። መልካም መንፈስ ነበረው። ኤክሰለንት የሆነ ስፒሪት ነበረው። ሌሎቹም ከሱ ጋር የነበሩትም እግዚአብሔር ይመስገን በንጉሱ መብል እንዳይረክሱ ራሳቸውን የጠበቁ ራሳቸውን ያዩ ራሳቸውን የጠበቁ ነበሩ። እነ ሚሳቅና አብደናጎ እግዚአብሔር ይመስገን። ስለዚህ ወደ እግዚአብሔር አምላካቸው በአንድ ልብ ሆነው ሲለምኑና ሲጠይቁ ምስጢር ተገለጠ። እኛ በአንድ ልብና በአንድ መንፈስ ሆነን ወንድሞቼ አንድ ነገር ስንለምን እግዚአብሔር ብዙ ነገር ያደርጋል። የታመነ አምላካችን ነው። ከዛ በኋላ ይሄ ንጉስ ይሄ ዳንኤል ወደ ንጉሱ ገባና ህልምና ፍቺውን ማሳየት ይችላል። ከዛ በኋላ ወደ ንጉሱ ቀረበ። እግዚአብሔር አምላክ የተመሰገነ ነው። በአሁኑ እኔ ያየሁትን ህልምና ፍቺ ታሳየኝ ዘንድ ትችላለህና? ዳንኤልን የተናገረው ነገር በጣም የሚገርም ነው። ንጉሥ ሆይ ጠቢባኖችና ህልመኞች፣ ጠንቋዮች፣ አስማተኞች፣ ሟርተኞች አንተ ያየኸውን ህልምና ፍቺ ያሳዩ ዘንድ አይችሉም አለ። ነገር ግን በሰማይ አምላክ አለ። የተሰወረን የሚገልጥ የተደበቀ ነገር የሚገልጥ በሰማይ አምላክ አለ። ያንን እሱ መግለጽ ይችላል። እግዚአብሔር አምላክ የተመሰገነ ይሁን። ከዛ በኋላ የተናገረው ነገር ደግሞ አንተ በልብ ያለውን ነገር እግዚአብሔር እንዲገልጽልህ ስለፈለገ እንዲያሳውቅ ስለፈለገ እኔ ደግሞ በዚህ ዓለም ካሉት ሁሉ ጠቢባን ሰው ሆንኩኝ አይደለሁም ማለት ነገር ግን የልብህን ሐሳብ እንድታውቅ ነው እኔን ያመጣኝ ብሎ ተናገረው። እግዚአብሔር ይመስገን። ክፉን እያነበብኩ እሄዳለሁ። አንተ ንጉሥ ሆይ ታላቅ ምስል አየህ። ይህ ምስል ታላቅና ብልጭልታውን የበዛ ነበር። በፊትህ ምን ሆኖ ነበር ይላል? ቆሞ ነበር። መልኩም ምን ነበር ይላል? ግሩም ነበር። የዚህም ምስል ራስ ወርቅ፣ ደረቱና ክንዶቹ ብር፣ ሆዱ ወገቡ ናስ፣ ጭኖቹ ብረት፣ እግሮቹም እኩሉ ብረት እኩሉ ሸክላ ነበር። እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆኑ ምስሎችን እግር ሲመታና ሲፈጭ አየ። የዚያን ጊዜም ብረትና ሸክላው ናሱና ብሩ ወርቁም በአንድነት መሆኑ ተፈጩ ይላል። በመከርም ጊዜ በአውድማው ላይ እንዳለ ሆነ። ነፋሱን ወሰደው፣ ቦታውም አልታወቀም። ምስሉንም የመታ ድንጋይ ታላቅ ተራራ ሆነ። ምድርንም ፈጽሞ ምን አደረገ? ሞላ። እግዚአብሔር የተመሰገነ ይሁን። ህልሙ ነው። አሁንም ፍቺውን በንጉሥ ፊት እንናገራለን። አንተ ንጉሥ ሆይ የሰማይ አምላክ መንግስትን፣ ኃይልን፣ ብርታትን፣ ክብርን የሰጠህ የነገስታት ንጉሥ አንተ ነህ። በሚቀመጥበት ስፍራ ሁሉ ላይ ሰው ልጆችና
የምድር አራዊትን በሰማዮችን በእጅ አሳልፎ ሰጥቷል። ለሁሉም ገዢ አድርጓል። አንተ የወርቁ ራስ ነህ። ከአንተ በኋላ አንተ የሚያንስ ሌላ መንግስት ይነሳል። ከዚያ በኋላ በምድር ሁሉ ላይ የሚገዛ ሌላ ሶስተኛ የናስ መንግስት ይነሳል። አራተኛው መንግስት ሁሉ እንደሚቀጠቅጥና እንደሚያደቅ ብረት ይበረታል። እነዚህም ሁሉ እንደሚፈጭ ብረት ይቀጠቅጣል ይፈጭማል። እግሮቹና ጣቶቹም ሁሉም ሸክላ ሁሉም ብረት ሆኖ እንዳየ እንዲሁ የተከፋፈለ መንግስት ይሆናል። ብረቱም ከሸክላው ተደባልቆ እንዳየ የብረት ብርታት ደርሶ ይሆናል። የእግሮቹ ጣቶች አለፍ አለፍ እያልኩ እንግዲህ ሀሳቡን ስለምገልጽ ማለት ነው። እግዚአብሔር ይመስገን። ወደ 40 እሄዳለሁ። ብረቱን ከሸክላው ጋር ተደባልቆ እንዳየ እንዲህ ከሰው ዘር ጋር ይደባለቃሉ። ነገር ግን ብረት ከሸክላው ጋር እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም። በእነዚያም ነገስታት ዘመን የሰማይ አምላክ የዘላለም የማይፈርስ መንግስት ያስነሳል። ለሌላም ህዝብ የማይሰጥ መንግስት ይሆናል። እነዚያም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸዋለችም፣ ለዘላለም ትቆማለች። ድንጋይም እጅ ሳይነካው ከተራራው ተፈንቅሎ ብረቱን እንደሰው ሻክላው ብሩን ወርቁን ሲፈጨው እንዳየ እንዲሁ ከዚህ በኋላ የሚሆነውን ነገር ታላቁ አምላክ ለንጉሱ አስታውቆታል። ህልሙም እውነተኛ፣ ፍቺውም ደግሞ ምንድነው? የታመነ ነው። የዚያን ጊዜ ንጉሡ ናቡከደነፆር በግንባሩ ተደፍቶ ለዳንኤል ምን አደረገለት? ሰገደለት። የእህሉንም ቁርባን ዕጣኑን ያቀረበለት ዘንድ አዘዘ። ንጉሡም ዳንኤል ይህንን ምስጢር ትገልጥ ዘንድ ተችሎአልና በእውነት አምላካችሁ የአማልክት አምላክ የነገስታት ጌታ ነው፣ ምስጢር ገላጭ ነው ብሎ ተናገረው። ንጉሡም ዳንኤል ከፍ ከፍ አደረገው፣ ብዙ ታላቅ ስጦታም ሰጠው። በባቢሎን አውራጃ ላይ ሾመው፣ የባቢሎን ጠቢባን ሁሉ ላይ ዋና አለቃ አደረገው። ዳንኤል ንጉሡን ለመነ፣ እርሱም ሲድራቅ ሚሳቅ አብደናጎን በባቢሎን አውራጃ ስራ ላይ ሾማቸው። ዳንኤል ግን በንጉሡ በር ነበረ። የእግዚአብሔር አምላክ ስም የተመሰገነ አሜን። እንግዲህ ለንጉሡ የነገረው ነገር አሁን እንዳነበብነው ሆኖ አጠር አድርጌ ደግሞ ሀሳቡን አቀርበዋለሁ። እግዚአብሔር የተመሰገነ ይሁን። አንተ በመኝታ ላይ እያለ ታላቅ ምንን አይተሃለሁ? ምስልን አይተህ። ይህንን ክፍል በጣም ነው የምወደው ወንድሞች። ብዙ ምስጢር ያለበት ነው። ብዙ ትልቅ ምስጢር፣ የቤተ ክርስቲያን ምስጢር ያለበት፣ የመንግስታት ምስጢር ያለበት ነው እና እግዚአብሔር አምላክ የተመሰገነ ትልቅ ምስል አየህ አለ። ብልጭልጭታው የበዛ ነበር አለ። የራሱ ነበር ወርቅ ነበር አለ። ደረቱ ወገቡ ላይ ደግሞ ብር ነበር አለ። ሆዱ ላይና ወገቡ ላይ ናስ፣ ጭኑ ላይ ደግሞ ብረት፣ እግሮቹ ደግሞ እኩሉ ብረት እኩሉ ሸክላ ነበሩ። ነገር ግን ይሄንን ምስል ነው ያየኸው፣ ታላቅ ምስል ነው ያየኸው አለ ብሎ ተናገረው። ግን አንድ ነገር ሆነ። እጅ ሳይነካው ከመሬት ተፈንቅሎ ድንጋይ መጣና ይሄንን ምስል ምን አደረገው? ሲፈጭውና ሲመታው አየህ ብሎ ተናገረው። እግዚአብሔር የተመሰገነ ይሁን። ያ እሱን የመታውን ድንጋይ ደግሞ ታላቅ ተራራ ምድርንም የሚሞላ ሆነ አለ። እግዚአብሔር ይመስገን። ይሄም ግንበኞች የላኩት ድንጋይ እሱ የማዕዘን ራስ ሆነ እንደሚለው እግዚአብሔር ይመስገን። ይሄ ድንጋይ ታላቅ ድንጋይ ይሄን አጠፋ ብሎ የሚናገረው እግዚአብሔር ይመስገን። እና ንጉሡ ያየው ነገር ነበረ። በአሁኑ ዘመን አንተ ራስ ነህ፣ የንጉሡ ራስ ነህ። ሰማይን ሰጥቷል እግዚአብሔር። ምድርን በሙሉ የምታስተዳድርበት ኃይል ሰጥቷል። የምድርን አራዊቶች በሙሉ የምታስተዳድርበት ጉልበትን ሰጥቷል። ከአንተ በኋላ ሌላ መንግስት ይመጣል። ስለ መንግስታት መናገር አልፈልግም። ብዙ መንግስታት እነ ሮምም ሌሎችም የመጡ አሉ። የመጽሐፍ ቅዱስን ተናጋሪዎች እንደሚናገሩት ማለት ነው። ግን ስለ መጨረሻው ማለት ነው እግዚአብሔር ይመስገን ይሄ ሁሉ መንግስታት በኃይለኛ መንግስታት ይመጣል። አንዱን ይፈጨዋል። ነገር ግን እነዚህን ሁሉ መንግስታት ግን በመጨረሻ ጊዜ የሚያጠፋ እጅ ሳይነካው ከተራራው ተፈንቅሎ ይሄን ምስል ሲመታ አየ። በኋላ የሚሆነው ይሄ ነው። 44 ላይ በተለይ ምን ይላል? የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላም ህዝብ የማይሰጥ መንግስት ይሆናል። እነዚያን መንግስት ሁሉ ምን ታደርጋቸዋለች? ትፈጫቸዋለች፣ ታጠፋቸዋለች፣ ለዘላለም ትቆማለች። ድንጋይም እጅ ሳይነካው ከተራራው ተፈንቅሎ ብረቱን፣ ናሱ፣ ሸክላውን፣ ብሩን፣ ወርቁን ሲፈጨው እንዳየ ሁሉ እንደዚሁ ከዚህ በኋላ የሚሆነው ታላቁ አምላክ ለንጉሥ አስታውቆታል። ህልሙም እውነተኛ ነው፣ ፍቺውም የታመነ ነው። በመጨረሻ ጊዜ እነዚህ ሁሉ መንግስታት ይጠፋሉ። እኛ ጌታ ኢየሱስ ክርስቶስን የተቀበልነው እግዚአብሔር ይመስገን ለዘላለም የምትኖር መንግስት፣ ለዘላለም የምትጸና መንግስት፣ ይችን መንግስት ተቀብለናል። እግዚአብሔር ይመስገን እና
ይሄ ድንጋይ እነዚህ መንግስታት በሙሉ እያጠፋች ነው፣ አሁንም እያጠፋች ነው። ግን ለዘላለም የምትኖር እጅ ሳይነካው ከመሬት ተፈንቅሎ ከድንጋይ ወጥቶ ያንን ምስል ሲመታውና ሲፈጨው አየሁ ብሎ ተናገረው ለዚህ ንጉሥ። እና እነዚህ ሁሉ መንግስታቶች ይጠፋል። ስለ መንግስታት ነው ያየው። ከአንተ በኋላ የሚሆነውን ነገር ያየው ይህንን ነገር ነው ብሎ ነው የተናገረው። ይህን ዳንኤል ማለት ነው። እግዚአብሔር ይመስገን። በእውነት አምላካችሁ አምላክ ነው፣ ጌታችሁ ጌታ ነው፣ እውነተኛ ጌታ ነው ብሎ ተናገረ እና እግዚአብሔር አምላክ የተመሰገነ ይሁን። ምንድነው ፖይንቱን ለመናገር የፈለጉት? ለዘላለም የማትፈርስ መንግስት ጌታ ኢየሱስ ክርስቶስን ስናምን የተቀበልነው መንግስት አለ። እግዚአብሔር ይመስገን። እነዚህ ምድር ላይ ያሉት በሙሉ ዓለምና ምኞቷ በሙሉ ያልፋል። የእግዚአብሔርን ፈቃድ የሚያደርጉ ግን ከዘላለም እስከ ዘላለም እነሱ ይሆናሉ፣ ይኖራሉ። አሜን። ስለዚህ እግዚአብሔር ይመስገን ኢየሱስ ክርስቶስ እንዳለው ማለት ነው። እግዚአብሔር ይመስገን ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ። ይሄ ድንጋይ ነው የነዚህ በሙሉ ፈቅታ ያጠፋቻል የሚናገር እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እግዚአብሔር የተመሰገነ ይሁን። ስለዚህ ሚስጥር ለኛም ተገልጾልናል። ይሄን ሚስጥር ገልጾ እዚህ ላይ ያለው ምንድነው? ህልሙ እውነተኛ፣ ፍቺውም ደግሞ ምንድነው አለ? ጌታ ማለት ያመነው ጌታ እውነተኛ ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እግዚአብሔር ይመስገን። ወደ ማቴዎስ 17 ይሄዳል። ኢየሱስም ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱ ሰዎቹን የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያቱ አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆኑ ትላላችሁ አላቸው። ስምዖን ጴጥሮስን መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም ዓለት ላይ ቤተ ክርስቲያንን እሠራለሁ፣ የገሃነም ደጆችም አይቋቋማትም። የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማይ የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይነግሩ ደቀ መዛሙርቱን አዘዛቸው። እግዚአብሔር አምላክ የተመሰገነ ይሁን። አሜን። መጀመሪያ ጌታ ኢየሱስ ክርስቶስ ምንድን ነው ያላቸው? አጋጣሚችን ክፍል ከወንድሜ ጋር ትናንት እየተነጋገርን ነበር። እግዚአብሔር ይመስገን። የሰውን ልጅ ማን ይሉታል? ጌታ ኢየሱስ ደቀ መዛሙርት እንደዛ ነው። አንዳንዶቹ ኤልያስ፣ አንዳንዶቹ ዮሐንስ፣ አንዳንዶቹ መጥምቁ ዮሐንስ፣ ከነቢያቶቹ አንዱ ነው ይለዋል። ከዛ በኋላ ወደ ጴጥሮስ አመጣና እናንተስ ማን ትሉኛላችሁ ብሎ ሲናገር እግዚአብሔር አምላክ የተመሰገነው ጴጥሮስ ነው። ጴጥሮስ ደግሞ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ጌታ ኢየሱስ ክርስቶስም ይሄንን ሥጋና ደም አልገለጠልህም፣ የአባቴ መንፈስ ነው የገለጠልህ፣ አንተ ብፁዕ ነህ። ከዛ በኋላ ለጴጥሮስ የተናገረው ነገር የሚገርም ነገር ነው ወገኖች። ትልቅ ሚስጥር ነው የነገረው። እግዚአብሔር ይመስገን። አንተ የዮና ልጅ ጴጥሮስ ነው፣ ቤተ ክርስቲያን እሠራለሁ። እግዚአብሔር ይመስገን። የገሃነም ደጆችን ምንም አያደርጓትም፣ አይቋቋማትም። ቁልፍ እሰጥሃለሁ አለው። እግዚአብሔር የተመሰገነ ነው። በሰማይ ያሰርከው በምድር ያሰረ ነው፣ በምድር የፈታው በሰማይ የተፈታ ነው። ይሄንን አድርግልሃለሁ ብሎ ተናገረው። እግዚአብሔር የተመሰገነ ነው። ስለዚህ እግዚአብሔር አምላክ የተመሰገነ ይሁን። ሚስጥር ለእኛም ኢየሱስ ክርስቶስ አብርቶልናል። እግዚአብሔር ይመስገን። ይህንን ጌታ ተቀበለን። እግዚአብሔር ይመስገን። ማንም የሚቋቋመን የለም። ቃል አለ፣ ቃል አለ። ለሙሴ ለኢያሱ የተናገረው እንደዛ ነው። እግዚአብሔር ይመስገን። በእድሜ ዘመኑን የሚቋቋም ማንም የለም። ከሙሴ ጋር እንደነበር ከአንተ ጋር ሆናል፣ አልጥልም፣ አልተውም። ለዚህ ሕዝብ ታወርሳቸዋለህ ያልከውን ምድር አንተ ታወርሳቸዋለህ። ጽና፣ አይዞህ። የዚህን ሕግ መጽሐፍ ከአፍህ ምን አይሆን አይለይ፣ በቀንና በሌሊት የምታደርገው ዘንድ ታስበው ዘንድ ይሄንን አድርግ። በምትሄድበት መንገድ ሁሉ አምላክህ እግዚአብሔር ከአንተ ጋር ይሆናል። የተስፋ ቃል አለን፣ ቃል አለን። በቃ መሬት ላይ ጨለማው ላይ ተነስተን እንናገራለን። አንዳንድ ጊዜ ጠላት ሰይጣን ምን ያደርጋል? አንዳንድ ጊዜ ምንም እንደሌለ ነው
ሀብት አለ፣ ትልቅ ተስፋ አለ፣ ትልቅ የሆነ ነገር የዘላለም ሕይወት አለ። እኛ ደግሞ በጨለማ ሆነን ኮንፌስ እናደርጋለን። ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር በልብህም ብታምን እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ደግሞ ይድናል። ይሄ ምስጢር ለእኛ ተገልጿል። ኢየሱስን በውስጣችን አግኝተነዋል። የዘላለም ዕረፍትን የዘላለም ሕይወትን አግኝተናል። እኛ ተራ ሰዎች አይደለም። ተራ ሰዎች አይደለም። እግዚአብሔር ተስፋ ያለን ሰዎች፣ ሕይወት ያለን ሰው ነው። ኪዳን ያለን ሰው ኃያሉ እግዚአብሔር ከእኛ ጋር ቆመን ተነስተን እናውጀዋለን። እግዚአብሔር ይመስገን። የእግዚአብሔር መንፈስ ደግሞ በምንናገረው ደግሞ ቃሉን ያጽናል። ይህ ለዘላለም የማይፈርሰው መንግስት የተቀበለን እግዚአብሔር አምላክ የተመሰገነ ይሁን። እጅ ሳይነካው ነው ያለው። ከተራራው ተፈንቅሎ እነዛ ምድር ላይ አላስፈላጊ የሆኑትን መንግስታቶች ከመሬት ተፈንቅሎ ራሱ ፈጫቸው ነው የሚለው እግዚአብሔር ይመስገን። እዚህ ምድር ላይ የምናየው የማያስፈልገውን ነገር ሁሉ ጌታ የእግዚአብሔር እጅ ራሱ ፈጥቶ ያጠፋቸዋል። አሜን። ለዘላለም የምትኖር መንግስት አለች። ኢየሱስ ክርስቶስን ተቀብለን ለዘላለም ዓለም የምንኖርባት መንግስትና ሕይወት አለን። እግዚአብሔር ይመስገን። አሜን። እና እግዚአብሔር ይመስገን። ለጴጥሮስ የተነገረው ነገር የሚገርም ነገር ወገኖች፣ ቤተ ክርስቲያን እሰራታለሁ፣ የገሃነም ደጆችም አይቋቋማትም፣ ቁልፍ ሰጥቼሃለሁ። አንተ በሰማይ ያሰረው በምድር የታሰረ ነው፣ በምድር የፈታው በሰማይ የተፈታ ነው። ይህን ቃል ኪዳን ነው ለእያንዳንዳችን የሰጠን ወገኖቼ። ስለዚህ የጌታ ኢየሱስን ስም ይዘን መግባት ነው፣ ወደ መውጣት ነው። እግዚአብሔር ይመስገን። ምንም የሚያስፈራን ነገር የለም። ኢየሱስን ይዘን ምንም አንሆን። እሱ ታማኝ፣ እሱ ድንቅ ነው። እግዚአብሔር አምላክ የተመሰገነ ነው። ሃሌሉያ። እግዚአብሔር አምላክ የተመሰገነ ነው። እዛው ክፍል ላይ ደግሞ በጣም ትንሽ ነገር አንድ ጊዜ ከአንድ ወንድም ጋር ተራራ እንውጣ ተባባልና ተራራ ወጣ። ተራራ ስትወጣ በጣም ከባድ እንውጣ ተባለ። በሞኝነት እንወጣ ነው። በሞኝነት ይህን ተራራ አንድ ወንድ ዮናስ የሚባል ነው። አንተ ሰራዊት ያለበት ምናምን አይደረግም እኮ ግን የዋህነት ይገርማል። ደግሞ ለምናደርገው ያሰበው ለመጸለይ ሌላ ነገር ከዛ ወጣ ሄድን ብንወጣ ማለት ነው። ግን እንውጣ ስለተባባለን ወጣ። ልክ ግን ተራራው ላይ ስንወጣ የሚገርማችሁ ሁሉ ነገር በቃ በግልጽ እንደዚህ ነው የሚታየው። እንዴ ተራራ ገዢ ነው የሚባለው ነገር በእውነት በጣም ይገርማችሁ። ከዛ እዛ ተራራ ሆኖ ሁሉ ነገር ታያለ። በቃ ብዙ ነገር ታየን። እኛ የምናውቀው ታሪክ ሌላ ነገር የለም። ሌላ ታሪክ የለም። ታሪካችን ክርስቶስ ነው። የጌታ ነገር ተዘረበ። ሁለታችንም ወጣና ደስ አይልም ይላል። እኔ ደስ አይልም ብለው እዛ ጋር ሆነን በቃ ጸለይ በቃ የሆነ ነገር ግን በውስጣችን የሆነ ነገር ይቃላል ወገኖች። እና እላይ ቦታ ሆነ ስትወጣ በመንግስታቱም ደረጃ እላይ ነገሮችን ለመቆጣጠር ሁሉ ጊዜ እላይ ነው ወገኖች። መንግስታቶች፣ ታላላቅ መንግስታቶች የሆነ ነገር ሊቆጣጠሩ ከፈለገ እላይ ሆነው ጌታቸውን አስይዘው መሳሪያቸውን አስይዘው እላይ ሆነው የሚፈልጉትን ሊያጠፉ የሚፈልጉትን ሊቆጣጠሩ እላይ ቦታ ነው። እና ምስጢር አለ። በአጠቃላይ ጌታ ስሙ የተባረከ አሜን። ኢየሱስ ክርስቶስን ዮሐንስን ስናነበው ጊዜው እንዳይሄድ ታውቁታላችሁ ታሪኩን። ዮሐንስን ያዕቆብን ጴጥሮስን ይዟቸው ወዴት ወጣ? ወደ ተራራ ይዟቸው ወጣ። ከዛ በኋላ ተራራ ይዞ ላይ ሲወጣ በኋላ የጌታ ነገር የሚገርም ወገኖች፣ መጀመሪያ አለ ፊቱ ምን አደረገ? ልክ እንደ ፀሐይ አበራ ይላል። እግዚአብሔር ይመስገን። የሆነ ነገር በቃ ማያቸው ፊቱ እንደ ፀሐይ አበራ ይላል። ከዛ የለበሰውም ልብስ ነጭ ብሎ ሆነ ተቀየረ ይላል። በቃ እኔ እንዴት እንደምገልጸው አላውቅም። እነ ጴጥሮስና እነዚህ ሶስት ደቀ መዛሙርቶች መቼም በጣም ተገርመዋል። ከዛ በኋላ ደቀ መዛሙርቱ ታች ላይ ያሉት የእግዚአብሔር ድምፅ ደግሞ ከሰማይ የምወደው ልጄ ይህ ነው
እሱ የሚላችሁ ሁሉ ስሙት የሚል ድምፅ ታላቅ ድምፅ ደግሞ መጣ ይላል። ከዛ በኋላ ደቀ መዛሙርቶቹ ተንቀጠቀጡ ይላል እግዚአብሔር ቃል። ፈሩ ይላል እግዚአብሔር ቃል። ከዛ በኋላ ጴጥሮስ ያለው ነገር ጌታ ሆይ በዚህ ቦታ ላይ እንዳስለምና እንሰራም ማለት እግዚአብሔር የተመሰገነ ነው። እግዚአብሔር ይመስገን ጌታ ብዙ ነገር እዛ ቦታ እንዳስተማራቸው እኛም እንኳን እዚህ ቦታ እችን አንብበን የሚገባንና የሚረዳን ነገር አለ። እነዚህ ወንድሞቻችን ላይ ሆኖ ደግሞ በጣም የሚገርም ነገር ነው። እግዚአብሔር ይመስገን እና እግዚአብሔር የተባረከ ይሁን። ይህንን ነገር አደረገና እግዚአብሔር የተመሰገነ ይሁን። ደቀ መዛሙርቱን ዳሶ አይዟችሁ ብሎ አትፍሩ አላቸው። እግዚአብሔር ይመስገን። ስለዚህ የተቀበልነው ጌታ ተራ ጌታ አይደለም። ገና የሚያስገርም የዘላለም መንግስት፣ የዘላለም ኃይል፣ የዘላለም ማንም የማይቋቋማት መንግስት ገና በእኛ ህይወት ውስጥ ያደርጋል። እግዚአብሔር የተመሰገነ የተከተልነው ጌታ ሕያው ነው። እግዚአብሔር አምላክ የተመሰገነ ይሁን። አሜን። ስለዚህ እግዚአብሔር የተመሰገነ ይሁን። ይህንን ሁሉ ደግሞ እኛ ጋር የሆነው ነገር ለምንድን ነው ቢባል ኢየሱስ ክርስቶስን እንደ ግል አዳኛችሁ ተቀበሉ ስንባል እሺ ብለን ስለተቀበልን ብቻ ሌላ ታሪክ ነገር ስላደረግን አይደለም። ለተቀበሉ ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች ሲሆኑ ዘንድ ስልጣንን አደረጋቸው፣ ሰጣቸው። እነሱ ከደምና ከሥጋ አልተወለዱ፣ ከእግዚአብሔር ፈቃድ ስለተወለዱ ነው ወገኖች። እሺ ስላለ ብዙ ጊዜ ወንድሞቼ ይናገሩታል። ቃሌን ሰምቶ የሚያደርገው ቤቱን በዓለት ላይ መሰረተ ልባም ሰው ይመስላል። እግዚአብሔር ይመስገን። እሱ ያለንን ስንሰማ ተቀበሉ ስለን እሺ ብለን ስለተቀበልን መሲሁን ስለተቀበልን ጌታን አሜን ብለን ልጁ ያለው ሕይወት አለው፣ ወንድ ያለው ሕይወት አለው እሺ ብለን ስለተቀበልን ሕይወት አግኝተናል። እግዚአብሔር የተመሰገነ እና ከዛ በኋላ ያን ለባም ሰው ብሎ እንደሚናገረው እግዚአብሔር ይመስገን ምን መጣበት ነው? ዝናብ ዘነበ ይላል። እግዚአብሔር ይመስገን። ንፋስ ነፈሰ፣ ጎርፍ መጣ፣ ሶስት ነገር መጣ። ቤቱ በአለት ላይ ተመስርቶ ስለነበረ ቤት ስለነበረው እግዚአብሔር ይመስገን ምንም ገፋው ምንም የሆነ ነገር የለም። እግዚአብሔር ይመስገን። ጌታ የተባረከ ይሁን። ስለዚህ በክርስቶስ ስላመንን አለታችን እሱ ስለሆነ እግዚአብሔር ይመስገን በህይወት እንኖራለን። እግዚአብሔር ይመስገን። በአንደኛ ጴጥሮስ ላይ ስለዚያው ድንጋይ አንደኛ ጴጥሮስ ማለት ምዕራፍ 2:4-8 ላይ ምዕራፍ 2:4-8 በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነ ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በመጽሐፍም እነሆ የተመረጠና የከበረ የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም ተብሎ ተጽፏልና። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እሱ የማዕዘን ራስ የእንቅፋትም ድንጋይ የማሰነካያም አለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ በሰው የተጣለ በእግዚአብሔር ዘንድ የተመረጠ ክቡር ወደ ሆነ ወደ ሕያው ድንጋይ የቀረባችሁ እናንተ ደግሞ አንድ ሕያው ድንጋይ ሁኑ። በቃ እግዚአብሔር ይመስገን፣ ስሙ የተባረከ ይሁን። በሱ የሚያምን ደግሞ ምን ያለው አያፍርም። ለዘላለም አናፍርም። ሕያዋን ድንጋይ ሆነን ደግሞ እንድንሰራ የእግዚአብሔር ቃል ይመክረናል። እግዚአብሔር ይመስገን። ሐሳቤን እዚህ ላይ ጨርሻለሁ። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ግን የሆነ ነገር በሕይወታችን ሊመጣ የሚቋቋመን እንደሌለ እግዚአብሔር ይመስገን። ሐሳቤ ምንድነው? የሚቋቋመን ነገር ምንም ነገር የለም። ለምን? ቃል ስላለን፣ እግዚአብሔር ኪዳን ስላለን እግዚአብሔር ይመስገን። ብዙ ነገር ወደ ሕይወቶቻችን ሊመጣ ይችላል። እነ ዳንኤልንም ያገኛቸው ቻሌንጆችን አይተናል። እግዚአብሔር ይመስገን። ሊገደሉ ነበረ፣ ግን የሰማይ አምላክ ምሕረትን ስላደረገላቸው እግዚአብሔር አምላክ የተመሰገነው ሚስጥርን በመግለጽ ራሳቸውንም መንግስቱንም ህዝቡንም እንዳዳኑ ደግሞ ተመልክተናል። እግዚአብሔር ይመስገን። ይህም ደግሞ የሚሆነው በችሎታ አይደለም፣ በኃይል አይደለም፣ በእውቀት አይደለም፣ በጉልበት አይደለም። ምን በማድረግ ነው? በእግዚአብሔር ፊት በመውደቅና ከሰማይ አምላክ ምሕረትን በመፈለግ ሁሉን ነገር ማሸነፍ እንደምንችል ምንም ነገር
ብዙ ነገር ሊመጡ ይችላል በዚህ ምድር ላይ። ቃል ስላለን ግን እግዚአብሔር አምላክ የተመሰገነ ይሁን። ተስፋ ያለን ሰዎች ምንም የሚቋቋመን ነገር የለም። በእኔ ዘመን ሁሉ የሚቋቋመን የለም። ከሙሴ ጋር እንደነበር ከአንተ ጋር እሆናለሁ፣ አልጥልም፣ አልተውም ያለን እግዚአብሔር ይመስገን። ቃል ስላለን እግዚአብሔር ስሙ የተባረከ ይሁን። ጌታ ኢየሱስ ክርስቶስ ይባርካችሁ። ስለሰማችሁ